የዘላለም ሕይወትን አገኝ ዘንድ ምን ላድርግ ነው ጥያቄያችን መሆን ያለበት ወገኖች። ከዚህ ኃጢአት መውጣበት መንገድ አሳዩኝ ነው መሆን ያለበት ወገኖች። ወደ እግዚአብሔር መንግስት የሚያስገባኝ መንገድ የትኛው ነው? እኔ ቅር ካላላችሁ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስነ ትምህርት ትልቅ ፌለር ነው ብያምናለሁ። 100% ብለን ብንሰጥ ከሰነ ትምህርት የሚገኘው ጥቅም 0.5 ጥቅም አልተቀኛል። እኔ እንደው የድንግል ማርያም ሕፃን ከመሆን በላይ የምፈልገው ነገር የለም። የሷ ልጅ ሁኜ አድሎኝ ተገንቶ ነው አይኖቼ ፈልግሻለሁ። ሰላም ጤና ይስጥልን ውድ የያሪኮ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከርማችኋል? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም እንግዲህ እንደተለመደው ወቅታዊ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። እዚህ ሰሞን ወቅታዊና መነጋገሪያ ከሆኑት ቪዲዮዎች ውስጥ የተወሰኑትን ይዤላችሁ መጥቻለሁ። እናንተም እስከ መጨረሻ ድረስ ተመልከቷቸው። ላይክ እና ሼር ማድረግ እንዳይረሳ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ የሚዲያችን ቤተሰብ ይሁኑ። ወደ ቪዲዮ እንሄዳለን። ዘመናችን የሆነ ታሪክ ነው የምነግራችሁ። ይህች ልጅ ከኛው ጋር አብራ ዩኒቨርሲቲ የተማረች እህታችን ነች። እንደኛው ግን ጥቂት የሰንበት ትምህርት ቤትን ፍሬ ቀምሳለች። በጣም በትልቅ ውጤት ነው የተመረቀችው። ስራ እንደምታገኝ እርግጠኛ ስለነበረች እናት አባቷን ከገጠር ይዛ መጣች። እዚህ እነሱን ጥዬ መምጣት አልችልም አዲስ አበባ ኖራለሁ ብላ ከገጠር ይዛ መጣለች። ስራ ቢፈለግ የለም። 1 አመት ከ8 ወር ስራ ሲፈለግ አላገኘችም። ኋላ ፈልጋለሁ ብላ እኔና አንድ ጓደኛዬ ስናወራ እንግዲህ 1 አመት ከ8 ወር ገመናዬን ደብቄ እናት አባቴን በቀንም 1 ቀን እየመገብኩ አኑሬያለሁ። የቤት ኪራይ መከራ ነው፣ ብዙ ነገር ጭንቅ ነው። እባካችሁ ጥቂት ገንዘብ አበድሩኝና ወደ አረብ ሀገር ሰደዳለሁ አለች። ተይ ብንላት እምቢ አለች። ጥቂት ገንዘብ አዋጣንላት። ለሽልማት የተሰጣትን የአንገት ሐብል የእጇን ሁሉ ሸጣ ጉዞ ወደ አረብ ሀገር ትሄዳለች። 3 ወር እንኳን መስራት አልቻለችም። እግሮቿ ማበጥ ጀመሩ። ማበጥ ሲባል ዝም ብሎ ማበጥ አይደለም። በኢሞ ፎቶ ልካ ስናየው አንድ እግሯ በራሱ 3 ሰው ያነሳው መልጠቱ። ሆስፒታል ስትመላለስ ቆይታለች። ዶክተሩ የመጨረሻ ያለውን ሪዛልት ሲሰጥ ሰውነትሽን ካንሰር የሚባል በሽታ ተቆጣጥሮታል አለ። ከቻልሽ የኛን እስልምና ተቀበይ ሻዳጂ ከኛ ጋር ካልሆነ ግን ወደ ሀገርሽ ሂጂ። የማያምን ሰው በሀገራችን የመጣር ልማድ የለንም ማለት እነሱ ተማምኖ ሞት አውጀውላታል። ዶክተሩ 2 ቀን ቀርቶሻል ብሏታል። እዚህ ደውላ እናትየው ጋር ስትነጋገር እናቴ ሆይ እኔ ባለውበት ቦታ አክሱምም ይያለው ዛም ገጠር ይያለን ሲጨንቀኝ ስታመም ጸበል ቦታ ነበር መሄድ። አሁን ግን ባለውበት ጸበል የለም። ባንቺ ማይፀን ውስጥ 9 ወር ከ6 ቀን ኖር ያለው ያንቺ ስጋ ማለት የኔ ስጋ ነው። እባክሽ ሂጂና ተጠመቂልኝ አለቻት። የተልኮ ጥምቀት ማለት ይሄ ሂጂና ተጠመቂልኝ ባንቺ ስጋ መቤቴ እኔና ጥምቀት ትፈውሰኛለች አምናታለሁ ሂጂ አለች። ለካ እናትየው እግራቸውን ያማቸዋል። እሳቸውም ጳጉሜ 1 2 3 2013 ዓመተ ምህረት ልደታ ታውቁታላችሁ ያስባሉ ሜክሲኮ። ልክ ሲገቡ እዛ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እቺ ጥምቀት የኔ ጥምቀት አይደለችም ልጄ ባለችበት ቦታ አጥምቂልኝ ትላለች እናት እየገባች። ተጠምቆ ሲወጡ 3 ቀን ነው ተጠምቆ ይወጡት። ደውልልኝ አሉ ዶክተሩ 2 ቀን ቀርቶሻል ብሏል። እናትየው 3 ቀን የተጠመቁት። ሲደወል ልጅቷ ዝልፍልፍ ብላ ወርቃ ሆስፒታል ወስዷታል። ሆስፒታል ገና ስትገባ ራሷ ነው የምትነግረን ሰውነቴ ላይ የነበረ ያ ክብደት የሚመስል አላንቀሳቀስ ያለኝ ነገር ሁሉ ውድቅ ብሎልኝ አዲስ የ18 ዓመት ህፃን ልጅ መስዬ ሆስፒታል በር ቆምኩኝ አለች። ይሄ ከአእምሮ በላይ ነው። ዶክተሩ እንዴት ሆንሽ ይላታል። አላውቅም ትሏለች። አንቺም ካላውቅሽ እኔ ምን አውቃለሁ ይላታል ዶክተሩ። እርሱን የሚመረምር ዶክተር ፈቃድ ሞልቶ ወጥቶ ነበረ። ከሄደበት ቦታ የ6 ሰዓት መንገድ ነርቶ ተመልሶ ህክምና ገባ። ልጅቷን አምጡ ይላል። ይሄው እኔ ነኝ ትላለች። እባክሽ አትቀልጂብኝ ልሰራ ነው ያለሁት። እኔ ልጅቷን አውቃታለሁ ኪሏ ይሄን ያለው ደሞ አንዲ ነው። አንቺ ደሞ ሳይሽ አዲስ ህፃን ልጅ ነው የምትመስዪው። ልጅቷን አምጪ አላት። አይ እኔ ድኜ ነው አለች። እንዴት ሆኖ? ተጠምቄ። ከየት አምጥተሽ ጸበል? አረብ ሀገር አይደለም ወይ ያለሽው? ከየት አመጣሽ? አይ እናቴ ተጠምቃለች። እናቴ ልትጠመቅ ስትገባ ወላዲተ አምላክ ድንግል ማርያም ከመልአከ ምክሩ ከቅዱስ ሚካኤል ጋር እኔ ቤት ውስጥ ይመጡ ነበር አለች። ጠዋት ስነሳ ሙሉ ሰውነቴ እረጥቦ ነበር የምገኘው አለች። እናቴ እዛ ተጠመቃለች። ድንግል ማርያም ደግሞ እኔን እዚህ ስታጠምቀኝ ነበር እንዲዳንኩኝ አለችው። ዶክተሩ ማልቀስ ጀመረ። እንዲህ የሚባል ነገር አለ? በእውነት ድነሻል? አንድ ይኮነማ እኔም እኮ 17 ዓመት ካንሰር ታማሚ ነኝ። በቀን 2 ኪኒንና 3 መርፌ እየተወጋው ነው 17 ዓመት የገፋው። እባክሽ ሀገርሽ ሰጂኝ አንቺ ምትያት ሴት ካለች እኔንም ታጥምቀኝ። ያው እንግዲህ ታውቃላችሁ እሷ መምጣት አትችልም። እዚህ ደውላ ከኛ ጋር አገናኘችው። ሰውዬው እዚህ የገባው ሐሙስ 10 ሰዓት ላይ ነው ማታ። አሁን ወስዳችሁ ካላጠመቃችሁኝ ብንለው ብንሰራው በፍጹም። በኋላ ተደውሎ በአረበኛ የሆነ ነገር አለችው። ተረጋጋ። ለሊት 9 ሰዓት ላይ ተነስቶ ወሰዱኝ አለ። ስንሄድ ቤቱ
ተዘግቷል። ገና በር ላይ ካህኑ እየከፈቱ ነው። አብሮ ገባ። ንባባቱን ደሞ አጣኑን አንድ ላይ ተደርጎ ውስጥ ከሰማ በኋላ የመጀመሪያ ተጠማቂ ሆኖ ገባ። እንደገባ መጮን ይጀምራል። ሲወጣ ሆስፒታሉ ሰዱኝ አለ። አረባክ እንደው ቢያንስ አንድ ሱባኤ ሳምንት ተጠመቅ። በፍጹም ከዛች ሴት ጋር ሳወራ እኔ ቤት ውስጥ ይሸተኝ የነበረው ሽታ አሁን እዚህ ቦታ ሸቶኛል። እሷ ስታወራ ሁሌ የሚመጣው ሽታ እኔ ጋር አለ። እባካችሁኝ ሰዱኝ። ከውስጥ ጥቁር ነገር እየጮኸ ሲወጣ ይቻለው እንደ ጉም ደመና ወጥቶ ሲወጣ ይቻለው ሰዱኝ አለ። ሆስፒታል ተወሰደ። ምርመራውን ጠበቀ። ሲመጣ ካንሰር የሚባል የለብህም ተባለ። አላምንም ኢትዮጵያውያንን አለ። ዶክተሮቻቸው እንዴት ናቸው? 17 ዓመት የተያዝኩትን እንዴት የለም ትሉኛላችሁ አለ። አይ አገሬ ሄጄ መረመራለሁ። ሄዶ ሲመረመር የለብህም ተባለ። አሁን ግብጽ ቤተክርስቲያን እዛው ተጠምቆ ሚስቱም 3 ልጆቹን ተጠምቆ ያገለግላል። በእውነት በጣም የሚያስገርም ታሪክ ነው። እግዚአብሔር አምላክ በምን አይነት መልኩ ህይወታችንን እንደምንቀይረው አናውቅም። እቺን ሴት ተጠቅሞ እግዚአብሔር አምላክ ይህን ሰውዬ አዳነው። የሷ ህመም ለዶክተሩም ፈውስ ሆነለት ማለት ነው። በእውነት በጣም የሚያስገርም ነው። ሊያክማት የመጣው ሰውዬ በሷ ህመም ምክንያት እሱም ድኖ ተመለሰ። የስጋዊ ህመሙ የዘላለም ህይወትን የሚያገኝበትን የነፍሱን ድነትም አስገኘችለት። እኛ ቤተክርስቲያን የምታስተምረው ብዙ ሰው የማያውቀው ከመጸለይ በፊት እጅህን መታጠብ አለብህ። ንጹህ መሆን አለብህ። እጅህን ታጠብ፣ ፊትህን ታጥበህ መጸለይ አለብህ። ምን ይላሉ አቡነ ሽኖዳ ሰው ይሄንን ሲያነሱ ጠዋት ስትነሳ ምናልባት ሁሉም ሰው ተኝቶ ሊሆን ይችላል። ከማንም ጋር ተነጋገር። የመጀመሪያው ከአንደበትህ የሚወጣው ቃል የአምላክህ ስም ይሁን። እስከ ጸሎት በፊት ምንም አይነት ነገር አታርግ። ስልክህን አትንካ። አይነህ የመጀመሪያው ማየት ያለበት ነገር የጸሎት መጽሐፍህን ይሁን። ጆሮ መስማት ያለበት የእግዚአብሔርን ቃል ይሁን። አንደበት ማውራት ያለበት ከእግዚአብሔር ጋር መሆን አለበት። ምክንያቱም በንጹህ ልብ ነው የምትነሳው። ጠዋት ያደረካት ነገር ነው ባይዘይ ሙሉ ቀን ሊያበላሽው የሚሰራው የሚችል ከእግዚአብሔር ጋር መዋል እንዴት ያለ ነገር ነው። ያለ እግዚአብሔር መዋል ደግሞ እንዴት የሚያስፈራ ነገር ነው። እዚህ ጠዋት ስትነሳ እጅህን ታጠብ፣ ማንንም ሳትቀሰቅስ ነጠላህን አድርግ። አንድ ቃል ያ ሰው ቢያናግርህ እንኳን አትመልስለትም። ቤተሰብ ቢያናግርህ እንኳን አትመልስለት። ጸሎት አላረገም። በቃ ይሄ መታወቅ አለበት። በማለዳ የመጀመሪያው ስራ ሊሆን የሚገባው 2 ደቂቃም ጸልይ፣ 1 ደቂቃም ጸልይ። ብቻ የጌታን ስም ከእንቅልፍ እንደተነሳ ጥራው። ሁላችንም ልምድ ልናደርገው የሚገባ ነገር ነው። ጧት ተነስቶ መጸለይ፣ ከእግዚአብሔር ጋር መነጋገር። ከእግዚአብሔር ጋር ከመነጋገራችን በፊት ምንም አይነት ነገር አለማድረግ፣ በተለይ ስልክ ምናምን የመሳሰሉትን ነገሮች ማለት ነው። ከዚህ በፊት ስንቶቻችን ይህን ነገር እናደርጋለን የሚለውን ሁላችንም ራሳችንን ጠይቅ። ካሁን በኋላ ላለው ግን እኚህን ነገሮች ልማድ ብናደርግ በእውነት ህይወታችን ከብዙ ነገር አንፃር የሚስተካከልበትን ነገር ነውና ሁላችንም እንደዚህ አይነት ነገሮችን ልማድ እናደርግ። እኔ ቅር ካላላችሁ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስነ ትምህርት ቤት ትልቅ ፌለር ነው ብያምናለሁ። 100% ብለን ብንሰጥ ከስነ ትምህርት ቤት የሚገኘው ጥቅም 0.5 ጥቅም አልተገኘበትም። አስቡት። ለምን የትውልድ ሰንሰለት ፈጠርና ቻይን ነው። ይማራል ይጠፋል። ይማራል ይጠፋል። ለምንድን ነው ችግሩ? ሰንበት ትምህርት ቤትን የቅድስና ህይወት ያላቸው ሰዎች እንዲይዙት አላደረግንም። ከላይም ከታችም በጣም የቸገረን ነገር ነው። ግን እንችላለን። ዛሬ ሀብለን እንጀምረው እንችላለን። መጽሐፍ ይላል ለሚያመን ሁሉ ይቻላል። እንጀምረው ከዛሬ። በአገልግሎት መኖር የምንፈልገው ለዘላለም ነው። እስከሆነ ጊዜ አይደለም። በቃ መጽሐፍ ይላል እስከ ዳሬ እስትንፋስ እስከ መጨረሻዋ ህቅታ ድረስ በአገልግሎት ለመኖር በየዋሃት፣ በትዕግስት፣ በማስተዋል፣ በትህትና፣ በቅንነት ሁሉ ባንዴ አይገኝም። ቀስ በቀስ ይደረስበት። እዚህ ነገር ላይ እኔ ሐሳቤን ባልሰጥ በጣም ደስ ይለኝ ነበር። ነገር ግን ልሰጥ ተገደድኩኝ። እኔ ሰንበት ትምህርት ቤት በዚህ ደረጃ ለቅድስት ቤተክርስቲያን ውድቀት መንስኤ ናት ብዬ አላስብም። አገልግሎቱን አገልግለው የሚወጡ ሰዎች እንዳሉ ሁሉ ደግሞ ጸንተው አገልግሎቱን የሚያካሂዱ እስከ መጨረሻው ድረስ ኢቨን ራሱ ሰንበት ተማሪ ሆኖ ዲያቆን ሆኖ የሚያገለግል ካህን ሆኖ የሚያገለግል እጅግ በጣም ብዙ ሰዎች ስላሉ ማለት ነው። ጥቂት ሰዎች ምክንያት ሙሉን መፈረጅ እኔ ይገባል ብዬ አላስብም። ምክንያቱም ሰነፎች አገልጋዮች እንዳሉ ሁሉ እጅግ በጣም ብርቱዎች አገልጋዮች አሉና ኦንላይን ሚዲያውን እየተቆጣጠሩ ያሉ እጅግ በጣም ብዙ ሰንበት ተማሪዎች አሉ። እንዴ ወጣቱን እያስተማሩ እየለወጡ ያሉት እኮ አብዛኞቹ ከሰንበት ትምህርት ቤት አገልግሎት የወጡ ናቸው። ያን ዕውቀት ያገኙት ከሰንበት ትምህርት ቤት ውስጥ ነው። ወጣው እነሱም ደግሞ ሌላውን እያስተማሩ ያሉ እጅግ በጣም ብዙ አገልጋዮች አሉ እና ከዚህ አንፃር በጥቂቱ ብቻ ሁሉንም መፈረጅ ይገባል ብዬ አላስብም። ትምህርት ቤት እንደው እኔ የጀርባ አጥንት ሆኖ
ቅድስት ቤተክርስቲያንን እየደገፈ ያለ ነው ብዬ የማስበው? እስኪ እናንተ ሐሳባችሁን በኮሜንት ላይ ታሳውቁኛላችሁ። እና ከብዙ ነገሮች አንፃር የሰንበት ትምህርት ቤት ጥቅም ይህን ያህል የወረደ ነው ብዬ አላስብም። እጅግ በጣም ትልቅ ጥቅም አለው። ምናልባት ያሉ ክፍተቶች እንዳሉ ሆነው ማለት ነው። ሰው ለስሜቱ ቅድሚያ ለሃይማኖቱ ቀጥሎ ከሰጠ ኪሳራ ነው። ከምንም በላይ ሃይማኖት ይበልጣል። ሃይማኖት ከሀገርም በላይ ነው። እመኑኝ፣ ከእናት ከአባት በላይ ነው። እነዚህ ሁሉ ነገሮች እኛ ከመምጣታችን ብንኖርም ባንኖርም እምነት ከሌለን የትም ብንኖር ጥቅም የለው። ሀገር የሚያሳጣን ሀገር ያለ እምነት የሚያኖረን ከሆነ ኪሳራ ነው። ስለዚህ ለሰው ቅድሙ ዋናው ነገር ሃይማኖት ነው። ሃይማኖት ሰጥ እዚህ ጥይቅ ትይት ለዘይ ሰፋዋ ሃይማኖት ለባለ ተስፈኛይቱ የተረዳች ናት። ቅድሚያ ድርድር አይሰጥም በሃይማኖት። በሃይማኖታችን ምክንያት የምንሰጠው ድርድር የለም። ለዚህ እኮ ነው አንዳንድ ኑፋቄዎች ሲነሱ ስራችን የሚገተረው እንዳይነቅሉን ስለምንጠብቅ እኮ ነው። ምናከብራቸው ሰዎች ሲስቱ ስተው ሊያስቱን፣ ከስረው ሊያከስሩን፣ ጠፍተው ሊያጠፉን ሲፈልጉ እንበሳጫለን። ምክንያቱም እኛ አቤል የተከለን ዛፎች ነን። እግዚአብሔር ከመነቀል ይሰውረን። የዘላለም ሕይወትን አገኝ ዘንድ ምን ላድርግ ነው ጥያቄያችን መሆን ያለበት ወገኖች። ከዚህ ኃጢአት መውጣበትን መንገድ አሳዩኝ ነው መሆን ያለበት ወገኖች። ወደ እግዚአብሔር መንግስት የሚያስገባኝ መንገድ የትኛው ነው? እኛ እኮ መንገደኞች ነን እንዴ? መንገደኛ ሌላ ጥያቄ የለውም ወገኖች። እኛ ጥያቄያችን ወደ እግዚአብሔር መንግስት የሚያደርሰው መንገዱ በየት በኩል ነው? እሱን አሳዩኝ ነው። መምህራንን መጠየቅ ያለብን፣ ካህናትን መጠየቅ ያለብን፣ አባቶቻችንን መጠየቅ ያለብን፣ ቤተክርስቲያንን መጠየቅ ያለብን። ወደዚያ የሚወስደው መንገድ አሳዩኝ ነው መሆን ያለበት። ይዚዮን ጥያቄያችን ምን ይሆናል? ከሄሮድስ ጥያቄ የተለየ ይሆናል ማለት ይወጣ ይሆናል ማለት ነው። አለበለዚያ ባልተረዳ ነው መንገድ የሰይጣን ደቀ መዛሙርት ልንሆን እንችላለን ማለት ነው። ሁሉ ጊዜ በየት ነው ያለው? ክርስቶስ የት ነው ያለው? የሄሮድስ ጥያቄ እሱ ነው። ሊድንበት አይደለም፣ ሊጠቀምበት አይደለም። ባለማወቁ እመቤታችን ቅድስት ድንግል ማርያም ሰማይ ናት፣ ልጇ ክርስቶስ ደግሞ ፀሐይ ነው። ሰማይንና ፀሐይን ለማሸሽ ነው የሞከረው። በእውነት የትኛውን ቀስት ብንወረውሩ ሰማይን ልናሸሸው እንችላለን? የትኛውንስ ጦር ብትወረውሩ ፀሐዩን ልትወጓት ትችላላችሁ? በየትኛውስ መከላከያ ፀሐይ እንዳትወጣ ማድረግ ይቻላል ወገኖች? ይቻላል? ማንም የለም። ለፀሐይ ግርዶሽ ልትሰሩ ትችላላችሁ። ዋሻ ውስጥ ተደብቃችሁ ልትጠለሉ ትችላላችሁ። ነገር ግን ፀሐይ እንዳትወጣ ማድረግ አትችሉም። የጠቢባን ጥበብ ይህንን ማድረግ አልቻለም እስካሁን። የነገስታትም ጉልበት ይህንን ማድረግ አልተቻለውም። ሄሮድስ የሞከረው ይህንን ነው። ሰነፍ ልብ ማለት ይሄ አይደል እንዴ? ሰማይን መውጋት የፈለገ ፀሐይ እንዳትወጣ ማድረግ የፈለገ ይሄ አይደል እንዴ? ልጇ ፀሐይ ነው፣ እሷ ደግሞ ሰማይ ናት። ይችን የሰማይ ሁለተኛ የተባለች የእውነተኛው የጽድቅ ፀሐይ የክርስቶስ እናት የክርስቶስ መውጫ የሆነችውን ሰማያችንን አዲሲቷን ሰማይ ሊያሸሻት ፈለገ። በማን ጉልበት ይሄ ይቻላል? የማይችለው ነው የሞከረው። ከማትችሉት ጋር ከማንችለው ጋር ለምን እንዋጋለን ወገኖቼ? ከእግዚአብሔር ጋር ብዙዎቻችን ሰልፍ እንወጣለን፣ በእግዚአብሔር ላይ እናምጻለን። በእውነት ቃላት ያሰማልን አባታችን። እውነት ነው አባታችን እንዳሉት ሁሉ ጊዜ ጥያቄያችን ሊሆን የሚገባው የዘላለም ሕይወትን ወርስ ዘንድ ምን ላደርግ የሚለው ጥያቄ ነው። ይህን ጥያቄ የምንጠይቅ ከሆነ መቼም ቢሆን ክፉ ነገርን አናደርግም፣ ለክፋት ጎዳና አንሄድም፣ ኃጢአትንም አንሰራም። ምክንያቱም ጥያቄያችን ሁሉ ጊዜ አንድና አንድ ብቻ ነው ማለት ነው። የዘላለምን ሕይወት ወርስ ዘንድ ምን ላደርግ። ሌሎቹ ነገሮች አያስወርሱንም ማለት ነው። አያስወርሰን የቱ እንደሆነ የምናውቅ ከሆነ ሌሎቹ ነገሮች አናደርግም። ኃጢአቱን ምኑን ማለት ነው። እነዛ ነገሮች እንደማያስወርሱን በደንብ እንረዳለን። ጉዟችን ሁሉ ጊዜም የዘላለም ሕይወትን የሚያስወርስ ነገር ላይ ብቻ ያተኩራል ማለት ነው። የእግዚአብሔር እጅ በግልጽ ማለት ነው አንድ ሕፃን የእናቱ ማህፀን ውስጥ ሲገጣጠም የሚያሳይ እንግዲህ ቪዲዮና አልትራሳውንድ እንግዲህ ተለቆ ዓለም ላይ መነጋገሪያ በዚህ ሰዓት ቫይራል ሆኗል ማለት ነው። ሰው ላይ ያወራ ያለው ስለሱ ነው። ዘሃንድ ኦፍ ጋድ እየተባለ ነው ማለት ነው። ታሪኩ የጀመረው አማንዳ ፎስተር የምትባል ሴት ናት። እንግዲህ እርጉዝ ናት እና አልትራሳውንድ ክትትል አላት። ሁሌ እሷ እንደተናገረችው አልትራሳውንድ ክትትል በሚኖረኝ ሰዓት ዶክተር ክፍል ውስጥ ተንበርክኬ ሁሌ እግዚአብሔር ሆይ እጅ በልጅ በካይለር ላይ ይሁን እያለች እንግዲህ ሁሌ ትጸልያለች እንደተናገረችው እና አጋጣሚ ነው እንግዲህ ከሁለት ቀን ከ3 ቀን በፊት እንግዲህ በተነሳችው ላይ እሷም አላስተዋለችውም።
ቤት ሄዳ እንግዲህ ትንሹ ህፃን ልጇ ነው ሌላ እንግዲህ ማይ ይሄ እጀማን ነው ብሎ እንግዲህ ካልትራሳውንዶቹ መካከል አንዱ ላይ ያሳያታል ማለት ነው እሷም ደነገጥኩ ነው ያለችው ማለት ነው ከዛ ነው ለህዝብ ያጋራችሁ ማለት ነው በጣም መነጋገሪያ ሆኗል ማለት ነው እንግዲህ አስቡት በቃ የኢሳይያስ መጽሐፍ ነው የተፈጸመው ማለት ነው ኢሳይያስ ላይ የሰማነው ቃል ባይናችን አየነው ማለት ነው ኢሳይያስ ደጋግሞ እንግዲህ በእጁ የሰራ የሚቤዥ በእጁ የሰራ የሚረዳ ይያል እንግዲህ ደጋግሞ ሲናገር የነበረውን እንደሚሰራን እግዚአብሔር በግልጽ እንግዲህ እየገጣጠመ አሳይቶናል ማለት ነው በጣም ከዚህ በላይ ሞቲቬሽን የለም ማለት ነው እንግዲህ አስቡት የዩኒቨርስ ጌታ እንግዲህ ዓለማትን ጻአትን ኳክብትን መንፈሳዊ ዓለምን መላእክትን ያን ሁሉ የፈጠረ ጌታ እንግዲህ ወርዶ አንተን እየሰራህ ነው ማለት ነው በእናተ ማህፀን ውስጥ እያበጃጀ ነው ማለት ነው ልክ ሸክላ ሰሪ ሸክላ በእጁ እንዳለ ይላል አይደል መጽሐፉ ራሱ ልክ እንደ ሸክላ ሰሪ እሱ ነው እያንዳንዱን ክሬት የሚያደርግ ማለት ነውና ከዚህ በላይ ሞቲቬሽን የለም የትንሽነት ስሜት ለሚሰማችሁ ዝም ብላችሁ ድንገት እንደመጣችሁ ለሚሰማችሁ ዝም ብላችሁ እንደተጣላችሁ የሚሰማችሁ በእግዚአብሔር በራሱ እጅ ነው እንግዲህ እንደዚህ ተደርጋችሁ እንደምታዩት የተሰራችሁ ማለት ነውና እንዴት ደስ እንደሚል ከዚህ በላይ ደስ የሚል ዜና የለም ማለት ነው ያስገርም ነገር ነው እንግዲህ ሰሞኑን በጣም መነጋገሪያ የሆነ ነገር ነበር በተለይ ደግሞ ይሄ ነገር እንደው ህይወታችንን በማይሆን ነገር ለምንገፋ ሰዎች እጅግ ትልቅ ማስተማሪያ ነው ያስባለሁ ምክንያቱም እግዚአብሔር እንደዚህ በእጁ ነው አበጃጅቶ የፈጠረን እንደዚህ ሲፈጥረን ደግሞ ዓላማ አለው እኛ ለንሰራ የሚጠበቅብን የሆነ ዓላማ አለው እግዚአብሔር የፈጠረበት ዓላማ ማለት ነው ስለዚህ እግዚአብሔር በዓላማ ነው በእጆቹ የሰራን ስለዚህ ዝም ብለን አይደለም የተፈጠርነው ዓላማ ቢሶች አይደለንም እናንተም በዚህ ጉዳይ ላይ ምን ትላላችሁ ሐሳባችሁን በኮሜንት ላይ አሳውቁኝ ለዛሬ የነበረው ቪዲዮ ይሄን ይመስል ነበር በእውነት እስከ መጨረሻ ድረስ ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ ቀጣይ በሌላ አስተማሪ ቪዲዮዎች እስከምንገናኝ ድረስ ቸርን ሰንብቱ